አባቴ አባቴ አበዛሽ ብላለች አንዷ ደግሞ። እናቴ ዛሬ ሁላችሁም ተቃጥላችኋል ማለት ነው በጽናት የተነሳ። እኔ ራሴ እውነት ለመናገር በጣም ስለምታካብደው በጣም ነው እኔ ራሴ እንትን ያለኝ ማለት ነው። መናገር አለባት። ድንገት እኮ አባትዮም ሊፈቅዱ ይችላሉ፣ ወይ ደግሞ ከዚህ በፊት እንደነገርኳችሁ ፈተና ሊሆን ይችላል ማለት ነው። ፈተና ሊሆን ይችላል። የጽናት ድርቀት ድጋሚ የጽናት ድርቀት እጅግ ድጋሚ እጅግ በዛ። አወራ በዛ በጣም እሺ። እናት ያላችሁ ብቻ 1000 ዓመት ትኑርላችሁ። አሚን 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 ለሁላችንም። እንግዲህ በለው ዛሬ ኮሜንት አንብቡ። የኮሜንቱን ሙሉ ቪዲዮ መጨረሻ ላይ ሙሉን አስገባላችኋለሁ ማለት ነው። እንግዲህ ጽናትን ብዙዎቻችሁ እውነቱን መናገር አለባት። ለምንድን ነው ለኪራ የማትነግረው? በጣም ድርቅናዋ በዛ። ለምንድን ነው በቃ እውነቱን ካልተናገረች ድርቅናዋን ካልተወች ድራማዋን አናይም የሚል ኮሜንት ነው እንግዲህ ማለት ነው። ሙሉ ቪዲዮውን እንግዲህ በመጨረሻ ላይ ያስገባላችኋለሁ። የኮሜንቱን ሙሉ ቪዲዮ ለማየት ይህንን ቪዲዮ እስከ መጨረሻው ማየት ይጠበቅባቸዋል ማለት ነው ውዶቼ። እጅግ በጣም የሚያሳዝንም ወይንም ደግሞ ደስ የሚልም ነገር አለው እንግዲህ የጽናት ድራማ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ ዛሬ የጽናትን ድራማ እንግዲህ አይተናል። በኮሜንትም ደግሞ እንግዲህ ትንሽ አስገብቼላችኋለሁ። ብዙዎቻችሁ ጽናት ድርቅናዋን ማቆም አለባት። ለምንድን ነው ድርቅ የምትለው? አባቴ ማለት ማበዛች እያላችሁ ነው። በቃ ምን ልበላችሁ፣ እሷን በእርግጥ ነገሩን አብዝተዋለች። ስለዚህ እውነቱን መናገር አለባት ለኪራ እውነቱን ብትነግረው ከዚህ በላይ አሁን እየሆነው ካለው በላይ ነገሮች መልካም ሊሆኑ ይችላሉ ብዬ አስባለሁ። ምሩም ብዙ ጊዜ ነግራታለች። እውነቱን እንነግርና ያለውን ነገር እንየው። አባትየውም ቢሆን ይሄን ነገር ሊፈልጉት ይችላሉ። ግዴታ እሱ ኪራ በህይወቱ ሴት ልጅ ወይንም ደግሞ በህይወቱ ፍቅረኛ የለውም ብለው አስበው ሊሆን ይችላል ሀሴትን ያመጡት። ስለዚህ የሰለጠነ ሀገር የሚኖሩ የሰለጠኑ ዘመን ሰዎች ናቸው። አባትየውም ደግሞ በጣም አራዳ የሆነ አባት ነውና በግዴታ እንደ ድሮ ዘመን ሰው እኔ የመረጥኩልህ ሚስት አግባ አይሉም ማለት ነው። ሀሴትን በእርግጥ በጣም መልካም ልጅ ናት። ጥሩ ልብ ያላት ልጅ ናት። ጽናትን አክብራት ወዳት እየኖረች ያየኋት ሴት እሷ ብቻ ናት። እነሱ ቤት የምትመጣ ሴቶች ሁሉ ጽናትን በጣም መከራዋን ነው የሚያበዙት ማለት ነው። ግን ደግሞ እሷ አስተዋይ የሆነች በጣም መልካም ልጅ ናት። ቢሆንም ግን ደግሞ በጭራሽ ኪራንና ጽናትን እንድታለያያቸው አንፈልግም ማለት ነው። እና ስለዚህ እውነቱን ድርቅ ያመትለው ነገር ጽናት ትታ እውነቱን ለኪራ ነግራው እንደዚህ ነው አባት እንደዚህ ብለውኝ ለዛ ነው ይሄን ነገር ያደረኩት ብትል ጥሩ ነው። ኩሽና ቤትም ሆና ስልክ እያወራች ማን ነው ከማን ጋር ነው የምታጋብኝ? ምንድነው እያደረግሽ ያለሽው ብሎ ነበር የጠየቃት። ስልኩንም አምጪ ከማን ጋር ነው እያወራሽ የነበርሽው በሚላት ሰዓት ስልኩን አልሰጥህም ብለዋለች። ለምን ሲላት እውነቱ መራራ ስለሆነ ብለዋለች። ይህንን እውነት ላለመናገር ነው ዳርዳር እያለች ያለችው። ግን ደግሞ ብትነግረው ኪራ እየተማረ ነው፣ የአሁን ዘመን ልጅ ነው፣ ነገሮችን በብልሃት ነው የሚወስደው ብዬ አስባለሁ። ስለዚህ እውነቱን መናገር አለባት። እኔ የምለውን ኮሜንት ላይ እያላችሁ ነው። በኮሜንት በመጨረሻ ላይ በቪዲዮ መጨረሻ ላይ ሙሉ የኮሜንቱን እንትን አስገባላችኋለሁ። ከኔ ጋር አብራችሁ ፈታ ትላላችሁ ማለት ነው። ቪዲዮን ግን እስከ መጨረሻው ድረስ ተከታተሉት፣ እስከዛ ድረስ ማለት ነውና ሀሳባችሁን እስቲ ኮሜንት አስቀምጡልኝ። እኔ ጽናት እውነቱን ካልተናገረች ወይም ደግሞ ምሩ የሰማችን እውነቱን ለኪራ ብትነግረው ብዬ አስባለሁ። ልክ ጽናት በማታቅ መልኩ ወይንም ለናሆም ወይንም ለኪራ መናገር አለባት። ምሩም ይሄን ነገር እየሰማች ዝም ስላለች ኪራ ራሱ በኋላ ላይ ሊቀየማት ይችላል ብዬ አስባለሁና ነገሩ በጣም ከሯል። በጣም የከረረ ነገር ውስጥ ገብቷል ማለት ነው። ነገሩ ተባብሷል። ከዚህ በላይ ባይባባስ አሪፍ ነው ብዬ አስባለሁ። ምሩ ወይንም ደግሞ ጽናት መናገር አለባቸው ይሄንን ነገር ማለት ነው። ይሄንን ነገር ቀስ ብሎ ሊፈታ የሚችል ነገር ነው፣ ግን እነሱ ነገሩን እያካበዱት ነው ማለት ነው። ቀጣይ ቪዲዮ የጽናት ድራማ። እስኪ እንግዲህ ኮሜንት ከመጀመሪያ ጀምሮ እኔ 1 ሰዓት አልሞላውም ማለት ነው። እስቲ ኮሜንቱን አንብቡ ኮሜንት። የመጀመሪያ ኮሜንት ግን ትንሽ ያሳዝናል። አብሽሪ ህይወት ለሁላችንም ከባድ ናት። አብሽሪ የኔ ውድ ካለሽበት ጭንቀት ፈጣሪ ያውጣሽ። ጽናት
ጽናት እውነቱን ለኪራ መናገር አለባት ምናምን የሚል ነው። በቃ እኔ የምምለው ነገር ነው። በቃ ለኪራ እውነቱን ብትነግረው መፍትሄ ይኖራል ብዬ ነው የማስበው ማለት ነው። እና እናንተ ሁላችሁም እንደኔ ጨጓራችሁ ተልጧል ማለት ነው። እስኪ ዛሬ ሊቭ እየገባው ማለት ነው። ሙሎቻችሁን ነው የማየው ዛሬ ማለት ነው። እና ይዘራችሁ ደስታችሁ እውነት አባቴ አበዛሽ ብላለች አንዷ ደግሞ እናቴ ዛሬ ሁላችሁም ተቃጥላችኋል ማለት ነው በጽናት የተነሳ። እኔ ራሴ እውነት ለመናገር በጣም ስለምታካብደው በጣም ነው እኔ ራሴ እንትን ያለኝ ማለት ነው። መናገር አለባት። ድንገት እኮ አባትዮም ሊፈቅዱ ይችላሉ፣ ወይ ደግሞ ከዚህ በፊት እንደነገርኳችሁ ፈተና ሊሆን ይችላል ማለት ነው። ፈተና ሊሆን ይችላል። የጽናት ድርቀት ድጋሚ የጽናት ድርቀት እጅግ ድጋሚ እጅግ በዛ። አወራ በዛ በጣም እሺ። እናት ያላችሁ ብቻ 1000 ዓመት ትኑርላችሁ። አሚን 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 ለሁላችንም። እንግዲህ በለው ዛሬ ኮሜንት አንብቡ፣ ኮሜንት ትጠላላችሁ። እውነት ሁላችሁም የዛሬው ኮሜንት ደግሞ ጽናትን ነው እየተቃወማችሁ ያላችሁት ማለት ነው። ጽናትን በቃ ጽናት ኪራ ማሳዝኖኛል የሚል የሆነ ኮሜንት አለ በኦሮምኛ የተጻፈ። ዛሬ እንደኔ ኪራ ያሳዘነው ሰው ካለ በላይክ የሚል አይቻለሁ በኦሮምኛ የተጻፈ። አቤት ትጣላላችሁ ኮሜንት ማለት ነው ዛሬ ማለት ነው። ብቻ ሁሉንም ማየት አልችልም እውነት ለመናገር በጣም ነው። በተለይ ጽናትን እንትን እንደምትሉ ነው ያየሁት እዚህ ጋር ማለት ነው። እውነቱን መናገር አለባት እውነቱን በቃ። ስለዚህ እኔም እንደዛ ነው እያልኩ ያለሁት። ሁላችሁም እዚህ ጋር የጽናት እንትን ላይ ኮሜንት እያስቀመጣችሁ ያላችሁት የኔ ደጋፊዎች ናቸው። አይ ላቭ ዩ ቱ በጣም ነው የምወዳቸው። ምክንያቱም ጽናት ሁሉ ነገር ካልተናገረች ህይወት ለሷ በጣም ከባድ ነው የምትሆነው ማለት ነው። እና እውነቱን መናገር አለባት። ትክክል ነው።